ያለምንም ስፖርት በአንድ ወር ውስጥ 85 ኪሎ የነበርኩኝ 72 እንዴት አድርጌ እንደገባሁኝ አሳያችኋለሁ። በአንድ ወር ውስጥ 85 የነበርኩ 72 ገብቻለሁ። የምሬ ነው ምላችሁ። የምታውቁኝ ታውቁኛላችሁ። ላይቭ ላይ በመለቃቸው ቪዲዮ ማየት ትችላላችሁ። ሰሞኑን ሰርፕራይዝ ነው ማረጋችሁ። የበፊት የነበረኝና አሁን ያለኝን የሰውነቴ ቅርጽ አሳያችኋለሁ። ላይቭ ላይ መጥቼ ደግሞ አሳያችኋለሁ። የበፊቱ ደግሞ ታዩታላችሁ በግልጽ በለቀቅኳቸው ቪዲዮ የምታዩት ይሆናል። ዛሬ እንግዲህ ትክክለኛው ቦርጫችሁ የምታጠፉበት ነገር ነው ይዤላችሁ የመጣሁት። ምን እንደምጠቀም እንዴት አድርጌ እንደምጠቀም እነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ አድርጉት፣ ቪዲዮውን ሼር አድርጉት፣ ከተመቻችሁ ሼር አድርጉት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ለኔ የጠቀመኝን እኔ ቦርጬን ያጠፋሁበትን የሚጠጣና እንዴት አድርጌ ቦርጬን እንዳጠፋሁ ነው የምነግራችሁ። ይሄንን የምሰራላችሁ እየጠጣሁ እና ሌላ ደግሞ የምጠቀማቸውን እንዴት አድርጌ ምበላውን ሁሉ አስረዳችኋለሁ፣ እነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ቀጥታ ወደ አሰራሩ እንገባለን። ይሄንን አሰራሩን እያሳየኋችሁ ምን እንደተጠቀምኩ እንዴት አድርጌ እንደተጠቀምኩ ስፖርት ሳልሰራ እንዴት አድርጌ እንደተጠቀምኩ አሳያችኋለሁ። ቀጥታ ወደ አሰራሩ እንገባለን። እዚህ ጋር የተጠቀምኩት አንድ ሎሚ ነው። ለአንድ ጊዜ ብቻ አይደለም፣ ለሁለት ጊዜ ነው እኔ የሰራሁት። አንድ ሎሚ በዚህ መልኩ ቆራርጬ በቀይን አድርጌያለሁ። በቀጣይ አንድ ማንኪያ ከሞን አድርጌያለሁ። እኔ ከሞንና ያነሶን የሚባለው ትንሽዬ ቀላቅየዋለሁ። ያነሶን የሚባል በጣም አሪፍ ነው። ያነሶን የሚባል ልክ ቅመም ነው፣ የወጥ ቅመም ነው የሚመስለው። እንደ ከሞን ነው ግን ከከሞን ያንሳል። ትንሽዬ አንድ ላይ አድርጌያቸዋለሁ። ከሞንና ያነሶን ለብዙ ነገር ይጠቅማል፣ በሽታ ይከላከላል፣ ያነሶን ማለት ነው። እና ሁለቱም አንድ ላይ ቀላቅዬ ነው። አንድ ማንኪያ ያነሶንና ከሞን አድርጌያለሁ። በቀጣይ 2 ብርጭቆ ውሃ ጨምራለሁ። ለሁለት ጊዜ ነው የምሰራው። መቼ እንደምጠቀመው እንዴት እንደምጠቀመው እነግራችኋለሁ። 2 ብርጭቆ ውሃ ጨምሬ በእሳት ለ5 ደቂቃ አፈላዋለሁ። በእሳት እንደዚህ እያፈላን እነግራችኋለሁ እንዴት አድርጌ እንደምጠቀመው ምን እንደምጠቀም እንዴት አድርጌ እንደቀነስኩኝ እነግራችኋለሁ። ወላሂ ነው ምላችሁ፣ የምሬ ነው ምላችሁ። ትክክለኛውን እኔ የቀነስኩበት መንገድ ነው ምነግራችሁ ማለት ነው። በመጀመሪያ ደረጃ አበላላችን ነው ምነግራችሁ። እንዴት አድርገን ምን እንደምንበላ አበላላችንን እነግራችኋለሁ። እኔ በቅርብ ጊዜ ቴምርና እርጎ እሱን ቀዝቃዛውን እርጎውን ቀዝቃዛ እያወጣሁኝ ከቴምር ጋራ እበላ ነበረ። ስለምጾም ጾሜን በሱ ነበር ማፈጥረው፣ በእርጎና በቴምር። እሱ ልነግራችሁ አልችልም። ሳላቀው ቦርጬን በቃ ዝርግፍ ነው ያረገብኝ። ምግብ ራሱ አልበላም፣ ሆዴ ይነፋኛል። በቃ ቴምርና እርጎ በልቼ ሌላ ምግብ ራሱ አልበላም ነበር። እንግዲህ ቴምርም ጠቃሚ ነገር ነው፣ እርጎም ጠቃሚ ነገር ነው። ምንድነው መሰላችሁ? ቀዝቃዛ ስለሆነ ብቻ ከፍሪጅ አውጥቼ ስለምበላው ብቻ መሰለኝ ሆዴ በቃ ቦርጬ ተዘረገፈላችኋለሁ። ከዛ በኋላ ምን አደረኩኝ? እሱን አቆምኩኝ። ቴምሩ 3 ፍሬ በውሃ ነው የምጠቀመው። ጠዋት በባዶ ሆዴ ቴምር 3 ፍሬ በባዶ ሆዴ ከውሃ ጋር እጠቀማለሁ። ከዛ በኋላ ቁርሴን ቀለል ያለ 2 እንቁላል ቀቅዬ ከቲማቲምና ከخيار ጋር አንድ خيار አንድ ቲማቲም ጋር አድርጌ እንቁላሌን በዛ በላለሁ ማለት ነው። ለቁርሴ ነው። ስኳር የሚባል ነገር ማቆም አለባችሁ። እንደዛው ዳቦ በባዶ ሆዳችሁ መብላት ማቆም አለባችሁ። ከበላችሁም አልፎ ጥቁሩ ዳቦ ነው፣ የስንዴ ዳቦ ጥቁሩ ዳቦ ነው መብላት ያለባችሁ። ጠዋት ግን በባዶ ሆዳችሁ አትብሉ። እኔ እንግዲህ ያደረኩትን ነው የምጠቀመውን ነው ምነግራችሁ፣ ለራሴ ማለት ነው። ለምሳዬ ምንድነው የምበላው? ዶሮ እና ትንሽዬ ዶሮና ቅጠላ ቅጠል ነው የምበላው። አረንጓዴ ጎመን ካላችሁ ከአረንጓዴ ጎመን ጋራ
እንደዛ እያረጋችሁ መብላት ትችላላችሁ። ይሄን እነዚህን ሁሉ ከሌላችሁ ግን ምግባችሁን እየቀነሳችሁ ማንኛውም ምግብ ስትመገቡ ሆዳችሁ እስከሚወጠር ድረስ አትብሉ። እኔ በዚህ ነው ያገኘሁበት። በተለይ ፕሮቲን ያላቸው ምግቦች ብትበሉ ዶሮ እና ጎመን፣ እንቁላል እነዚህን ነገሮች ብትበሉ ተመራጭ ነው። ከሌላችሁ ግን እንደነገርኳችሁ በቤት ያፈራው በቤታችሁ ያለውን ምግብ ሆዳችሁ እስከሚወጠር ድረስ አትብሉ። ሌሊት ልትተኙ ስትሉ አትብሉ። በቃ እንደዚህ ካረጋችሁ ቦርጫችሁ ሙልጭ አድርጎ ነው የሚያጠፋላችሁ። ሰውነታችሁ ሳይቀንስ ቆንጆ ሼፕ ይኖራችኋል። እንደዛ አርጋችሁ አበላላችሁን አስተካክሉ። አሁን እዚህ ጋር የምንሰራውን ግብአት አሳያችኋለሁ። ሎሚንና ከሞን ያነሰውን አንድ ላይ በ2 ብርጭቆ ውሃ ለ5 ደቂቃ አፍልቼ ይሄው በዚህ መልኩ አጥልየዋለሁ። ለ2 ጊዜ ነው የምጠቀመው። በቀጣይ የምጨምርበት እርድ፣ ትንሽዬ እርድ ለጤናችሁ በጣም አሪፍ ነው እና ለቦርጫችሁም ይቀንስላችኋል። ለጤና በጣም ብዙ ጥቅም ነው ያለው። እርድ ተጠቀሙ፣ እንዳታበዙ። ትንንሽዬ እያረጋችሁ እርድ ጣል አድርጎበት እንደዚህ ካፈላችሁት በኋላ። እርዱ ግን ቤት ውስጥ የተዘጋጀ መሆን አለበት። ከቤት ውስጥ የተዘጋጀ ይሄ ወጣወጥ የሚሰራበት ከውጭ ቅመማ ቅመም ያለው ሳይሆን ቤታችሁ ውስጥ ማዘጋጀት አለባችሁ። ትንሽዬ እርድ ጨምራለሁ። ይሄንን 2 ቦታ ነው የምከፍለው። እርድን ጨምሬ ግማሹን ፍሪጅ ውስጥ አስቀምጠዋለሁ፣ ግማሹን እጠጣዋለሁ ማለት ነው። 2 ብርጭቆ ነው የሰራሁት ለ2 ጊዜ ብቻ። መቼ እንደምትጠጡት እነግራችኋለሁ። እኔ እንግዲህ መቼ እንደምጠጣው እነግራችኋለሁ። አሁን የምጠጣውን በብርጭቆዬ አድርጌ ማር ጨምርበታለሁ። ማር ከሌላችሁ ችግር የለውም፣ በባዶ ነው የምትጠጡት። ስኳር አይጨመርም። ስኳር አቁሙ። ለጊዜው ቦርጫችሁ እስከምታጠፉ ድረስ ስኳር ማቆም አለባችሁ። ዳቦ መብላት ማቆም አለባችሁ። መብላት ካለባችሁም ለቁርስ ሳይሆን ለመክሰስ እንደዚህ ትንንሽዬ ዳቦ፣ ጥቁር ዳቦ ከሆነ ትንንሽ መብላት ትችላላችሁ። ይሄው ቀሪውን ፍሪጄን ውስጥ አስገባለሁ። ይሄኛው ማር እየጨመርኩኝ እጠጣዋለሁ ማለት ነው። እኔ ማታ ስተኛ ነው የምጠጣው። ጠዋት እኔ በባዶ ሆዴ ውሃና ቴምር ብቻ ነው የምጠቀመው። ይሄንን የምጠጣው ማታ ስተኛ፣ ልተኛ ስል ልክ በዚህ መልኩ አፍልቼ እጠጣለሁ። እኔ እንደዛ ነው ያገኘሁበት። በባዶ ሆዴ አልጠጣም። ለጨጓራዬም ስለምፈራ አልጠጣም ማለት ነው። ምንም ጨጓራችሁ አይነካባችሁ። ማታ ስትጠጥታችሁ ስታድሩ የምር ረፍት ታገኛላችሁ። እንቅልፍ ይወስዳችኋል እና በጣም አሪፍ ነው። እንደዚህ አድርጋችሁ ተጠቀሙ። ልክ እንደኔ ማታ መጠጣት የፈለጋችሁ ማታ መጠጣት ትችላላችሁ። አይ ጠዋት እጠጣለሁ ያላችሁ በጠዋት መጠጣት ትችላላችሁ። ምንም አይነት ጉዳት የለውም። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።